ሰላም ለእናንተ ይሁን ቅዱሳን እንደምን አላችሁ? እኔ እዚህ የመጣሁት ዛሬ ሁለተኛዬ ነው። ዛሬ ሳምንት ነበር የመጣሁት። እጅግ በጣም የእንቅልፍ ችግር አለብኝ በጣም እና ምናልባት ያው የነበራችሁ አይታችሁ ይሆናል። እዚህ መንፈሱ ወድቆ አይታችሁ እንደሆነ እንዴት እንዳደረገኝ እንደምንም ብለህ ያዝ እንደምንም ፈታውት። በኋላ ከባለቤቴ ጋር ነበርና የመጣሁት ስትነግረኝ በጣም ነው የሚገርመው። ለብዙ ዘመን ነው ለብዙ ጊዜ በቃ በእድሜ እኔ እንቅልፍ አላውቅም። በእውነት ቀን ደክሜ እውላለሁ። ያው የሰው ልጅ ደግሞ ማታ ማረፍ አለበት። እኔ ግን እንቅልፍ የሚባል ነገር የለኝም። በጣም ባለቤቴንም አስቸግራለሁ። መገላበጥ ነው። አንዳንዴ እሷንም እንዳላስቸግር ወርጄ ወይ ፍራሽ አንጥፌ ወይ ሶፋ ላይ ተኛለሁ እንጂ እንዴት የእንቅልፍ እጦት ነው ያለብኝ። ጌታ ይባረክ። ከሳምንት ጀምሮ በእውነት ነው የምላችሁ ያው የደረሰበት ነው የሚያውቀው። ከሷ ቀድሜ ነው የምተኛው። አሁን በእውነት እግዚአብሔር ምስክሬ ነው። ከሷ ቀድሜ ሁሉ እመተኛውና እግዚአብሔር ይመስገን። እግዚአብሔር ይሄን አድርጎልኛል። እግዚአብሔር ለሰጠን እግዚአብሔር ለባረከው በእውነት አሁንም ዘመን የተባረከ ይሁን። አገልግሎቱ ይስፋ፣ ቤተክርስቲያናችንም ትስፋ። እግዚአብሔር ይመስገን ይሄ ሆኖልኛል። ብዙ ቸርች ሄደናል። እግዚአብሔር ይመስገን። ግን ይሄን ሆነሃል ብላ ስትነግረኝ እኔ አላውቅም። ኧረ እጅ ሁሉ ተሳስሮ ምናምን አለችኝ። እኔ ምን ሆነሃል አላውቅም። ምን ሆነሃል አለችኝ። እጅ ሁሉ ተሳስሮ ሰይጣን ሲወጣ ካንተ ላይ እሷ እዛ ጋር ነበር የቆመችውና እኔ አንተ መሆንን ራሱ አላወኩኝም። በኋላ ነው መድረክ ላይ ሳይ አንተ ነህ እንዴ እጅ ሁሉ ተቆላልፏል አለችኝ። እና ይሄን አድርጎልኛል እግዚአብሔር። ተፈውሻለሁ። ጌታ ይባረክ። ስለዚህ እንቅልፍ ተመልሷል። አሁን ሰላም ነኝ። ባለፈው ሳምንት ትንሽ ጠቆር ብለህ ነበር። ዛሬ ደግሞ ብርሃን አለ። አዎ ክብሩ ለሱ ይሰጥ። የነበራችሁ ሰዎች ካስታወሳችሁት በጣም ፊቱ ላይ ሁሉ ለውጥ አለ። ከዚህ በኋላ በኢኮኖሚ ትባረካለህ። አሜን። ትበለጽጋለህ። አሜን። የብዙዎች አባት ትሆናለህ። አሜን። እጃችሁን ዘርጉና አሜን። ነገር ይቀጥላል በሉት። ነገሬ ይቀጥላል። በኢየሱስ ስም ትቀጥላለህ። አሜን። እቀጥላለሁ። በኢየሱስ ስም ትቀጥላለህ። አሜን። እቀጥላለሁ። ሆኖባ